ሰላም ጤና ይስጥልን ውድ የሆናችሁ የቻናላችን ተከታይ ቤተሰቦች ልክ እንደወትሮ ሁሉ ለዛሬም ሐምሌ 28 ቀን ዕለተ ማክሰኞ ይሆናሉ ያልናቸውን አጫጭር መረጃዎች ይዘን ቀርበናል። የምንለቃቸውን መረጃዎች ሰብስክራይብ በማድረግ አብራችሁ ሁኑ እንላለን። በረከት አርጋው ነኝ። እነሆ ከ8 ዓመት በፊት በጠቅላይ ሚኒስትር ዶክተር አብይ አህመድ ሐሳብ አፍላቂነት የተጀመረው አረንጓዴ አሻራ ወይም ግሪን ሌጋሲ በማስቀጠል ላለፉት 8 ዓመታት ውስጥ በኢትዮጵያ 6.5 ቢሊዮን ችግኝ ለመተከል ችሏል። ከተተከሉት ችግኞቹ ውስጥ 65 በመቶ ውጤታማ መሆናቸውም ተገልጿል። በትናንትናው ዕለትም በአፍሪካ ደረጃ በቁጥር የመጀመሪያ የተባለው የችግኝ ተከላ መርሃ ግብር በተሳካ ሁኔታ ተከናውኗል። በተከትለውም በስነ ስርዓቱ ላይ ከ800 ሚሊዮን ችግኝ መተከሉ በኢትዮጵያ 800 ሚሊዮን ችግኝ በመላው ኢትዮጵያ መተከሉ ተገልጿል። የዚህም ዓመት የችግኝ ተከላ ከሌላው ለየት የሚያደርገው በርካታ ለግብርናና ለመድኃኒት ለምግብነትና ለመድኃኒትነት የሚውሉ ችግኞች ተተክለዋል። ከዚህ ችግኞች ቁጥርም ከፍተኛውን ቁጥር የያዘው የቡና ችግኝ ሲሆን የአቮካዶ፣ የማንጎና የፓፓያ፣ የሙዝ፣ የእንሰትና ይገኙበታል። በዚህም የችግኝ ተከላ መርሃ ግብር የተገኙት ጠቅላይ ሚኒስትር ዶክተር አብይ አህመድ በአዲስ አበባ የካ ተራራ ላይ በመገኘት 100 ችግኝ በ2 ሰዓት ውስጥ መትከል ችለዋል። ከዚህም በተጨማሪ በርካታ ተቋማት በመረጡት ስፍራ ተገኝተው የችግኝ ተከላውን ተሳትፈዋል። ከነዚህ ውስጥም የራሱ የችግኝ ማፍያ ጣቢያ ያለው የብሔራዊ መረጃና ደህንነት ቢሮ ሰራተኞች ከወር በፊት በጀመሩት የችግኝ ተከላ ፕሮግራም እስከ ትላንትናው ድረስ 500,000 ችግኝ በአዲስ አበባ ዙሪያ ሊተክሉ መቻላቸውን የደረሰን መረጃ ያመለክታል። ከዚህም በተጨማሪ በኢትዮጵያ ብሔራዊ ቤተመንግስት ሰራተኞች በአዳማ መልካሳ በመገኘት 5,000 በላይ ችግኞችን ሊተክሉ ውለዋል። እንደ ሙያተኞች አስተያየት በሌሎች ያደጉ ሀገራት የዛፍ ችግኝ ብቻ ሳይሆን የሚተከለው የገበያ ተኮር የሆኑ ችግኞች በመትከል የሀገር ኢኮኖሚ ድርብ ጠቀሜታ አለው ይላሉ። በተለይ የቡና የሻይና የተለያዩ ቅመማ ቅመም መትከል ትልቅ ጥቅም እንዳለው በማለት የገለጹልን የአየር ንብረት ለውጥ ባለሙያ የሆኑት አቶ ፍሬው ተስፋዬ እንደገለጹት በዚህ አይነት መልኩ ከቀጠለች ኢትዮጵያ በ2020 በአየር ንብረት ለውጥ ከዓለም ቀዳሚ አሪያ መሆን ትችላለች በማለት አስተያየታቸውን ሰጥተውናል። በአጠቃላይ በትላንትናው ዕለት ብቻ በመላው ኢትዮጵያ በተተከሉ ችግኞች 2.91 ሺህ ሄክታር መሬት በችግኝ ሊሸፈን መቻሉ ሊታወቅ ችሏል። በጠቅላይ ሚኒስትር አብይ አህመድም ግለሰቦች፣ ተቋማቶች፣ ህዝቡና ጭቃ ዝናብ ደከመኝ ሳይል ላደረገው አስተዋጽኦ ከፍተኛ ምስጋናቸውን ችረዋል። ባለፈው ሳምንት ሐምሌ 24 ቀን በሐዋሳ ከተማ ነፋስና በረዶ ቀላቅሎ በዘነበው ከባድ ዝናብ ምክንያት በሐዋሳ ከተማ እስከዛሬ ድረስ አመሻሹን ሐምሌ 28 ቀን ድረስ ከፍተኛ የሆነ የመብራትና የውሃ መጥፋት ህብረተሰቡን ለከፍተኛ ችግር ዳርጎታል። ከመብራት መጥፋት ጋር ተያይዞ የውሃ መጥፋቱም ችግሩን ሊያባበስ ችሏል። ወደሚመለከተው አካል መረጃ ለማግኘት ብንሞክርም ሊሳካ አልቻለም። በድርጅት ውስጥ የሚሰሩ ሙያተኞች እንደገለጹልን በዝናብና በንፋሱ ምክንያት በከተማውና በከተማው ዙሪያ በ220 በላይ የእንጨትና የኮንክሪት ፖሎች በመውደቃቸው ምክንያት ሲሆን እነኚህ ፖሎችን ቀይሮና መስመር ዘርግቶ ለማጠናቀቅ የሙያተኞች እጥረት በመኖሩ ምክንያት በከተማው የመብራት መቋረጥ እንዲኖር አድርጓል። በዚህ ሳምንት እስከ 15 ቀናት ሊወስድ ይችላልም በማለት አስተያየታቸውን ሰጥተዋል። ህብረተሰቡን በትዕግስት ሊጠብቅ በማለት የድርጅቱ ሰራተኞች አስተያየታቸውን ሰጥተውናል። ከዚህ ጋር በተያያዘም ከመብራቱ ጋር መቆራረጥ በተያያዘም የውሃ መቆራረጡም ከዚህ ጋር የተያያዘ ችግር መሆኑን ለዝግጅት ክፍላችን ገልጸውናል። ሰላም።